ሰላም ለእናንተ ይሁን በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ። ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 6 ከቁጥር 20 እስከ 49 ድረስ ያለውን ነው። ኑ አብረን እናንብብ። እርሱም ወደ ደቀ መዛሙርቱ ዓይኑን አነሳ፣ እንዲህም አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ነውና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና። በዚያን ቀን ደስ ይበላችሁ ዝለሉም፣ አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበርና። ነገር ግን እናንተ ባለጠጎች ወዮላችሁ፣ መጽናናታችሁን ተቀብላችኋልና። እናንተ አሁን የጠገባችሁ ወዮላችሁ፣ ትራባላችሁና። እናንተ አሁን የምትስቁ ወዮላችሁ፣ ታዝናላችሁና ታለቅሱም አላችሁ። ሰዎች ሁሉ መልካም ሲናገሩላችሁ ወዮላችሁ፣ አባቶቻቸው ለሐሰተኞች ነቢያት እንዲሁ ያደርጉላቸው ነበርና። ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ። ጉንጭህን ለሚመታህ ደግሞ ሁለተኛውን ስጠው፣ መጎናጸፊያህንም ለሚወስድ እጀ ጠባብህን ደግሞ አትከልክለው። ለሚለምንህ ሁሉ ስጥ፣ ገንዘብህንም የሚወስድ እንዲመልስ አትጠይቀው። ሰዎችም ሊያደርጉላችሁ እንደምትወዱ እናንተ ደግሞ እንዲሁ አድርጉላቸው። የሚወዷችሁንማ ብትወዱ ምን ምስጋና አላችሁ? ኃጢአተኞች ደግሞ የሚወዷቸውን ይወዳሉና። መልካምም ለሚያደርጉላችሁ መልካም ብታደርጉ ምን ምስጋና አላችሁ? ኃጢአተኞች ደግሞ ያን ያደርጋሉና። እንድትወስዱባቸው ተስፋ ለምታደርጓቸው ብታበድሩ ምን ምስጋና አላችሁ? ኃጢአተኞች ደግሞ በትክክል እንዲቀበሉ ለኃጢአተኞች ያበድራሉ። ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉም አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለማያመሰግኑ ለክፉዎችም ቸር ነውና። አባታችሁ ርኅሩህ እንደሆነ ርኅሩሆች ሁኑ። አትፍረዱ፣ አይፈረድባችሁምም። አትኮንኑ፣ አትኮነኑምም። ይቅር በሉ፣ ይቅርም ትባላላችሁ። ስጡ፣ ይሰጣችሁማል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። ምሳሌም አላቸው፣ እውር እውርን ሊመራ ይችላልን? ሁለቱ በጉድጓድ አይወድቁምን? ደቀ መዝሙር ከመምህሩ አይበልጥም። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በራስህ ዓይን ግን ያለውን ምሰሶ ስለምን አትመለከትም? በዓይንህ ያለውን ምሰሶ ራስህ ሳታይ እንዴት ወንድምህን ወንድሜ ሆይ በዓይንህ ያለውን ጉድፍ ላውጣ ፍቀድልኝ ልትል ትችላለህ? አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ በወንድምህ ዓይን ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ክፉ ፍሬ የሚያደርግ መልካም ዛፍ የለምና፣ እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከፍሬው ይታወቃልና። ከእሾህ በለስ አይለቅሙም፣ ከአጣጥ ቁጥቋጦም ወይን አይቆርጡም። በልብ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል። ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ፣ የምለውንም አታደርጉም? ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ በዓለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙ ያንን ቤት ገፋው፣ በዓለት ላይም ስለተመሰረተ ሊያናውጠው አልቻለም። ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውም ወደቀ፣ የዚያ ቤት አወዳደቅም ታላቅ ሆነ።